በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጄ ሆይ ሰው ሁን። ይትባረክ እግዚአብሔር አምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። የአባቶቻችን የቅዱሳን አምላክ እግዚአብሔር ይህችን ሰዓት ባርከህ ቀድሰህ ስለሰጠህን ስለማይነገር ስጦታ ስሙ ይመስገን። እግዚአብሔርነቱ ያበጃት መቅደስ ኮሬብ ያልቻለችው ሲና የተንቀጠቀጠችለት ታቦር የራደችለትን ዮርዳኖስ የሸሸችለትን ግሩምና ታላቅ ኃይል በማኅፀኗ የተሸከመች ደብረ ነባቢት ቃል የማይገልጣት ንጹሕ ለቅዱሱ ማደሪያ የሆነች ከሰው ተገኝታ ከመላእክት የበለጠች የሰማዕታት አክሊል የመላእክት እህት የሰባኪያን ሞገስ ፈቃድ እግዚአብሔር ቢያግዘን ባለን ደቂቃዎች ቅዱስ ዳዊት ለልጁ ለሰሎሞን የመከረውን ምክር እግዚአብሔር በእሱ አድሮ ያስተምረን ዘንድ ፈቃዱ ይሁን እያልን በአንደኛ ወይም መጽሐፈ ነገሥት ቀዳማዊ አንደኛ ነገሥት ምዕራፍ 2 ቁጥር 3 ላይ እሱን ቃል መነሻ በማድረግ እግዚአብሔር ያስተምረናል። ምስጢሩን ጥበቡን ይግለጥልን። ልጄ ሆይ ሰው ሁን። መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 3 ይህንን ምክር የመከረው ልበ አምላክ የተባለው እግዚአብሔር 7 ሀብታትን ያስጌጠው እንደ ልቡ ሆኖ ያገለገለው ዛሬም ጸሎቱ ለቤተ ክርስቲያን ትልቅ ውበት የሆነው ለኛም ከእግዚአብሔር ጋር የምንገናኝበት ዳዊትን የደገሙ የጸለዩ የእግዚአብሔርን ልብ ያገኙታል ተብለው ሊቃውንቱ እንደነገሩን ንጉሥ ዳዊት በሕይወቱ በንግስናው ሀብተ ክህነትን እንዲሁም ሌሎቹን ሀብታትን ጨምሮ ሕዝቡን ያስተዳደረው በእግዚአብሔር ፊት በሞገስና በፍቅር የኖረው ልጁን በእርጅናው ሰዓት ዓይኑ በፈዘዘበት ጉልበቱ በደከመበት ሰው ለልጁ የሚሰጠው ወይም የሚያወርሰው ነገር እንዳለ ሆነው ትልቁን ውርስ የሰጠው በዙፋኑ እስራኤልን ያስተዳድር ዘንድ የ12 ዓመቱን ብላቴና ልጁን ሰሎሞንን በመኝታው አስጠግቶ ይህንን ምክር መከረው። ልጄ ሆይ በርታ፣ ሰው ሁን። በሉ እስቲ ልጄ ሆይ በሉ እስቲ በርታ፣ ሰው ሁን። እግዚአብሔር ሰው ያርገህ። ወገኖቼ ቅዱስ ዳዊት ያለ ምክንያት አይደለም ለልጁ ለሰሎሞን ይህንን ምክር የመከረው። ሰውነት ከእግዚአብሔር ነው። ሰው መሆን በእግዚአብሔር አርአያ መፈጠርን ነው። ሰው ሰውን ይፈልጋል። ሰው መፈለግ የፈላስፎች ወግ ብቻ ሳይሆን እግዚአብሔርም ሰው ይፈልጋል። ሰው ሰውን በመፈለግ በሰው መካከል ይሄዳል። ፍርሃቱን ሊያርቅ፣ ጉድለቱን ሊሞላ፣ በማህበራዊ ሕይወቱ ደምቆ ሊታይ በሰው መካከል መመላለስን ሰው ይናፍቃል። ሰው ሰውን ይፈልጋል። እርግጥ እግዚአብሔር ግን የሚፈልገውን ሰው በሚያይበት እይታ አይደለም። እግዚአብሔር ልጆች ቁመናው ዘለግ ያለ መልኩ ያማረውን ሳይሆን ልቡ ንጹሕ የሆነውን ሐሳቡ የተቃናውን ማግኘት የማይለውጠውን መከራ ትጥቁን የማያስፈታውን ይቅርታ አድራጊውን ለእውነት ተቆርቋሪውን ተለሳልሶ የማይነድፈውን እያገሳ የማያስደነብረውን ለቆዳው ሳይሆን ለቅንነቱ የሚጨነቀውን ሀገሩንም ሕዝቡንም የሚወደውን በወዳጅነት ጊዜ ያወቁቱን ሀፍረት የማይገልጠውን
አባቶቹን የሚያከብረውን ለመታዘዝ ሰውነቱን ያዘጋጀውን ክርስትና እንዲሁም ደግሞ ክርክር በክርስትና ሕይወት ውስጥ ክስና ክርክር የናቀውን በገርነት የሚያዳምጠውን ትጋትና ትዕግስት የያዘውን ለመንገዱ ግብ ያለውን ሰው እግዚአብሔር ይፈልጋል። ሰው ያርገን እግዚአብሔር። እግዚአብሔር ልጆች ክርስቲያን ሰው የሆነ ክርስቲያን በክርስቶስ ክርስቲያን ያደረገን ሰው እንድንሆን ነው። መጀመሪያ ሰው ሆኖ ተፈጥሯል። ሰው ሆኖ ተፈጥሮ ሰውነቱን አጣ። እንዴት አጣ ብንል እግዚአብሔር የሰውን ልጅ ባሪያውና በምሳሌው ከፈጠረ በኋላ እንደ መላእክት በምስጋና ጽድቁንና መንግስቱን እየሻተ እንደ መላእክት እያመሰገነ በገነት ይኖር የነበረውን አዳም የእግዚአብሔርን ሕግጋትን ጥሶ የእግዚአብሔርን ቃል ጥሶ የዲያብሎስ ስብከት አታሎት በመንጽፈ ደግ ነድቆ በእግረ አጋንንት ተጠቅጥቆ እንዲሁም ደግሞ ሰውነቱን አጥቶ ባሪያ የተባለውን የሰውን ልጅ እግዚአብሔር ሰው ሊያደርገው ሰው ሆኖ ሰው አደረገን። ክብር ይግባው። ሰው ያደረገን በደሙ ቤዛነት ነው። ሰው ያደረገን እሱ ጎስቁሎ አክብሮን ነው። ሰው ያደረገን በባርነት አፍረት ተጎናጽፈን አንገታችንን ደፍተን ዝቅ ብለን ስለኛ አንገቱን ደፍቶ ቀና ያደረገን ክርስቶስ ሰው ያደረገን። ክብር ይግባው። ሰውነታችንን በመራቆት አጣን። ሰው ያደረገን ክርስቶስ ተራቁቶ ክብርን አለበሰን። ሰውነታችንን በመራብ በመጠማት አጣን። እርሱ ግን ስለኛ ተርቦ ስለኛ ተጠምቶ በመስቀል ላይ ተጠማው ብሎ እርሱ ደሙን አፍሶ ስጋውን ቆርሶ ሰው አደረገን። ክብር ይግባው። ሞገሳችን ክብራችን ክርስቶስ፣ ልብሳችን ውበታችን ክርስቶስ። ለእርሱ ሰው ሆኖ ሰው ያደረገን ሰውነታችንን ያጣነውን ሰው ሆኖ ሰው ያደረገን ክርስቶስ ዛሬም ሰው ይፈልጋል። ልጁ ጠቢቡን ሰለሞንን ልጄ ሆይ ሰው ሁን አለው። ምን ሁን አለው? ወገኖቼ ፈላስፎች እንኳን ሰው ይፈልጋሉ። እግዚአብሔር ብቻ አይደለም። ዲዮጋን የተባለ አንድ ፈላስፋ በዚሁ በፍልስፍና ትምህርቱ የሚታወቀው የሚደንቀው ብዙ ምሁራን ጥቅሱን የሚጠቅሱለት ዲዮጋን የተባለ ከዕለታት አንድ ቀን መብራት ወይም በዕለቱ የሚታወቀውን ሻማ አብርቶ በጠራራ ፀሐይ ገበያ መሃል ሰው በተሰበሰበበት ወዲያና ወዲህ ሲመላለስ አንድ ግብሩን የሚያውቅ ሰው ቀርቦ እንዲህ ብሎ ጠየቀው። ዲዮጋን አለው፣ ዛሬስ በቀትር ጊዜ መብራት ይዘህ በገበያ መካከል ትዞር ጀመር፣ ለምንድን ነው? ምን ሆንክ ደግሞ? ያንተ እብደትስ አይቆጠር አይለካ አይሰፈር አለው። እንዲህም አለው ዲዮጋን አጭር መልስ፣ ሰው አጥቼ። ምን አጥቼ? ወገኖቼ በሰው መካከል ሆናችሁ ሰው ያጣችሁ ጊዜ የለም። ችግራችሁን ሊያደምጥ ያልቻለ የልባችሁን መሻት ቋጠሯችሁን ሊፈታ በምክሩ እንኳን ወደ ልባችሁ ሊመልሳችሁ ይቅርና በችግራችሁ ላይ ችግር የሚያባብስ ችግራችሁን መልሶ ደግሞ እንዲህ ብሎ የሚያቆስል ሰው እንጂ ሰው ያጣን ብዙዎች አለን እኮ። ሰው አጥቼ አለው። እኛ በገመት ነው አይደለም። ግን ዲዮጋን ይህን ጥያቄ ለጥያቄው መልስ የሰጠው ሰው አጥቼ። ይህ የምታየው ሰው አይደለም። እኛስ የተሰበሰብነው ገበያ መካከል ህዝብ የሚተራመሰው ሰው አይደለም። ምን ማለት ነው? አይ እኔ ይህ እዚህ የተሰበሰበው የሚታየው ህዝብ ሁሉ ለኔ ሰው አልለውም። እንዴት? ምን ማለት ነው? የሰደብከን ነው አለው። ከሱ ጋር ሙግት ያዘው። ዲዮጋን እንዲህ አለው፣ ይህ ሰው የምታየው ህዝብ ከእውነት የራቀ ሐሰትን ያጸደቀ የራሱን ጥቅም ያወቀ ለግል ምኞቱ የተገዛ የሰው አካል የለበሰ ውስጡ በእውነት ከእንስሳ ያነሰ ስለሆነ ሰው አልለውም አለው። እግዚኦ ስንቶቻችን ሰውነት የጎደለን ኖር ይሁን። ሰው ያርገን እግዚአብሔር፣ ሰው ያርገን ወገኖች። ታዲያ አንተ የምትፈልገው ሰው እንዴት ነው ብሎ ቢጠይቀው ዲዮጋንም እንዲህ አለው፣ ለኔ ሰው ማለት የግል ጥቅሙን የማይሻ ሰውን እንደራሱ የሚያይ ሐሰትን የጠላ
ለእውነት ያደላለን ሰው ነው። እግዚአብሔር እንዳይነት ሰው ይፈልጋል አይደለም። እግዚአብሔር ፈላስፎች እንኳን ወጋቸው በራሱ ሰውነትን ይሻሉ። ሰውነትን ወገኖቼ ሰው ሁን አለው። ዛሬም እንዲሁ ዳዊት ለልጁ ለሰሎሞን ልጄ ሆይ ሰው ሁን ብሎ የመከረውን ምክር ዛሬም ቤተክርስቲያን ሰው ትፈልጋለች። የተሰበሰበው ሰው ሁሉ እንደተሰበሰበ ነው። የህዝብ ቁጥር መብዛቱ ብቻ አይደለም፣ ሰው እንድንሆን ትፈልጋለች። ኧረ ሰው ያርገን እግዚአብሔር። ሰው በጎደለበት ክብሩን ባጣበት ማንነቱን በዘነጋበት ሕይወቱን በተወበት ተስፋ በቆረጠበት በሰው መካከል ሆኖ ሕይወቱ ባዶ ሆኖ በታየበት ሰውነቱን ላጣ ለወጣቶች ይበስ የራሱን ወግ ረስቶ የራሱን ባህል ዘንግቶ የእናት አባቱን ብሂል ትቶ ምዕራባውያንን ያከናነቡትን ሕይወት የለመደ የለበሰን ራሱን የዘነጋ ማንነቱን ለረሳ ሰው መሆንን ቤተክርስቲያን ታስተምራለች። ሰው ሁኑ ትላለች። ልጄ ሆይ ምን ሁን? ሰው ሁን። ወገኖቼ የኢትዮጵያ የቅዱስ ቤተክርስቲያን ትልቁ ሊቅ ፈላስፋ መንፈሳዊነትን የተጎናጸፈው አባት መልአከ ብርሃን ጀንበሬም እንዲህ ብለው ተናገሩ። ባስተማሩበት ትምህርታቸው ንግበር በአርአያነ ወምሳሌ፣ ሰው በምግባራችን እንደኛ በምሳሌያችን ሰው እንፍጠር፣ ሰው እንስራ አሉ። እውነት ነው፣ እውነት ነው። እንደ ቅዱስ ሐዋርያው ጴጥሮስ አይነት ቅንና የዋህ ለመንጋው ራሱን ያስቀደመ ለእግዚአብሔር ፍቅሩን የሰጠ ሁሉን ትቶ የተከተለ አይነት ካህን ቤተክርስቲያን ትፈልጋለች። ካህን ትፈልጋለች። አርሎነት የሌለበት ምዕመናንን በእግዚአብሔር ፊት መስዋዕቱን የሚያሳርገውን ቅኑን ለሰው ልጆች ጸሎቱን የሚያሳርግ ቅን የሆነ ካህን ትፈልጋለች። እንደ አባ እንጦስ አይነት መነኩሴ ትፈልጋለች። እንደ እስጢፋኖስ አይነት ዲያቆን በካህኑ ፊት በአባቱ ፊት በትህትና የሚያገለግል ትዕቢትን፣ ተንኮልን፣ መታጀርን ጌጥ ያላደረገውን በትህትና በደጁ የሚያገለግለውን ቅንነትና መንፈሳዊነት የተሞላውን ዲያቆን ትፈልጋለች። ወዳጄ፣ ልጄ፣ ወንድሜ ዲያቆን ስማ፣ ክህነትህን አክብር። ዲያቆን ማለት አገልጋይ ነው። ትዕቢት መታጀርን አይደለም። ወደ ቤተ መቅደስ ስትገባ አባትህን ካህንን ዝቅ አድርገህ ልታከብር እንደ እስጢፋኖስ አይነት አገልጋይ ዲያቆን ትፈልጋለች። ሰው ትፈልጋለች። አዎ እንደ አብርሃም አይነት አበብዙኃን ምዕመን ትፈልጋለች። ለቤተ ክርስቲያን በእምነት በአሚነ እግዚአብሔር ጸንቶ ለሥላሴ እንግዳ መቀበልን ገንዘብ አድርጎ ሥላሴን ቤቱ ያስተናገደ አማኝ ክርስቲያን አማኝ ሰው ቤተ ክርስቲያን ትፈልጋለች። ቅን የሆነ የሚታዘዝ ምዕመን በአባቱ ፊት ዓይኑን አፍጦ ቤተ ክርስቲያንን ያገለገለ መስሎት ካህንን የሚያዋርደውን አትፈልግም። ቅን ሆኖ ታዛዥ ሆኖ ከመስቀሉ ስር ተንበርክኮ የሚያገለግለውን ምዕመን ትፈልጋለች። ዛሬ እኮ ይሄ ወግ ጠፋ ወገኖቼ። አባትን ካህን ሳታከብር ገበናውን ሳትሸፍን ለቤተ ክርስቲያን እኔ ፊቴን ራሴን እሰጣለሁ በማለት አባትህን ካህንን አክብረህ አንተ የምን ክርስቲያን ነህ? ጌጥህን በእውነት ነውር አድርገህ በየሚዲያው አባቶች እንዲህ ነው እያልክ አንተ ለፌስቡክ እና ለዩቲዩብ ሰዎች ፎሎወር ለማግኘት አባትህን አዋርደህ አንተ የምን ክርስቲያን የምን ሰው ነህ? እግዚአብሔር ሰው ያርገን ወገኖች፣ ሰው ያርገን። እንዲህ አይነት የሚታዘዝ ምዕመን ትፈልጋለች። አዎ ዘማሪያን በሰንበት ትምህርት ቤት ስናገለግል ሰንበት ትምህርት ቤት ወጣትነት በመንፈሳዊነት ጌጥ አድርገው ለእግዚአብሔር የሚገዙ ክርስቲያኖች መንፈሳዊ ውበት ኑሯቸው የሚፈበረኩበት ሕይወት ነው ሰንበት ትምህርት ቤት። አዎ መንፈሳዊነትን ጌጥ ማድረግ፣ ትሕትናን መላበስ፣ መታዘዝ።
ሰንበት ትምህርት ቤት አድመኝነትን መፍጠር አይደለም። እንዲህ አይነት ትውልድ ለመፍጠር አይደለም ቤተክርስቲያን ልጆች የምትፈልገው። የሚታዘዝ ከሚቃጠል መስዋዕት ከሰነፍ መስዋዕት ይልቅ መታዘዝን እሻለሁ ይላል የሰራዊት ጌታ እግዚአብሔር። ምናችንን ይፈልጋል? እየሰማችሁ ነው? የታዘባችሁ የላችሁም? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። ምን ነው ዝም አላችሁ? እስቲ እግዚአብሔርን አመስግኑ። አላችሁ? ደህና መሻችሁ? እግዚአብሔር ሰው ያርገን። አሜን በሉ። ታዲያ ምን አይነት ሰው ለቤተ ክርስቲያን የምትፈልገው? በፈቃደ እግዚአብሔር ሰውነቱን ያስገዛ ሰው ትሻለች። ቅዱሳን የእግዚአብሔር የፈቃዱ መገለጫዎች ናቸው ወገኖቼ። እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ። የእግዚአብሔር ልጆች የእግዚአብሔር ፈቃድ ማወቅ የወደደ ሰው ወደ ቅዱሳን ይጠጋል። ለምንድን ነው እንደዛ የሆነው ሲባል ቅዱስ መሆን ማለት ራሱን ክዶ ቅድስናን ለሰጠው አምላክ መኖር ማለት ነው። መለየት ማለት ነው። ከፈቃድ ዓለም ከአጋንንት ከእነዚህ ተለይቶ ለእግዚአብሔር ፈቃድ ማደር ነው። ፈቃደ እግዚአብሔር ራስን መካድ፣ ሰውነትን አሳልፎ ለእግዚአብሔር መስጠት። ስለዚህ መሻትን መቁረጥ ማለት ነው። ምን? ፈቃደ እግዚአብሔር። የቅዱሳን ሕይወት ቅዱስ ያሰኛቸው ፈቃደ ሥጋቸውን ትተው ፈቃደ እግዚአብሔርን ሰውነታቸውን ስላስገዙ ነው። መቀደስ ማለት የራስን ፈቃድ ገብቶ ትቶ ሀቅ የሚገባው ለእግዚአብሔር ነው ብሎ ራስን ድሃ አድርጎ ትሁት ሆኖ ጥበብ የሚገባው ለእግዚአብሔር ነው ብሎ ራስን አላዋቂ አድርጎ ኃይል የሚገባው ለእግዚአብሔር ነው ብሎ ራስን ደካማ አድርጎ በዚህ ሁሉ የራስን ፈቃድ ገቶ በእግዚአብሔር ፈቃድ ላይ መኖር፣ ይህ ቅድስና ይባላል። ቅዱስ ያርገን። ሰው መሆን ፈቃደ እግዚአብሔር ሰውነታችንን ማስገዛት ማለት ነው። ከዚህ የተነሳ ነው የራሱን ፈቃድ ክዶ በእግዚአብሔር ፈቃድ የኖረ ሰው እግዚአብሔር ደግሞ ፈቃዱን ያሳውቀዋል። ለምንድን ነው ብዙ ጊዜ ቅዱሳን እግዚአብሔር ፈቃዱን ይገልጥላቸዋል? ፈቃዱን ይገልጥላቸዋል። ኤልሳ በብዙ ሺህ ኪሎ ሜትር ሆኖ የአሦር ንጉሥ ወልዳዴ በዛ ያሰበውን ለአካብ የገለጠለት እግዚአብሔር ፈቃዱን ስለገለጠለት። ለምንድን ነው ሰው የሰራውን በደል ልጁ እንኳን ያንን በደል ሲሰራ ደቀ መዝሙሩ ጊያዝ ሲሰራ እግዚአብሔር ገለጠለት? እንደ መስታወት ያሳያል። ፈቃዱን ይገልጣል። እግዚአብሔር ፈቃዱን ይገልጣል። በምድር ላይ ያለነው ኃጥአን ግን ፈቃደ እግዚአብሔር የሚሰወርብን የማይገለጥልን ለምንድን ነው ካላችሁ፣ በፈቃዳችን ስለምንኖር ፈቃዱን ለኛ ይገለጥልን። የእግዚአብሔርን ፈቃድ እንዲገለጥልን ትፈልጋላችሁ? አዎ በሉ እንጂ። የእግዚአብሔርን ፈቃድ አትሹ? እንሻለን። ፈቃዳቸውን ለፈቃዱ ላስገዙ ደግሞ ፈቃዱ ይገለጥላቸዋል። ይህ ርትዕ ነው፣ የሚገባ ፍርድ ስለሆነ ለእግዚአብሔር ለባህሪው የሚስማማ ነው። ፈቃዱን ማወቅ ለቅዱሳን ዋጋቸው፣ ለቅዱሳን ምናቸው ነው? ዋጋቸው። የምህረቱ ስጦታ ብቻ አይደለም፣ የእግዚአብሔር የምህረቱ ስጦታ ለኃጥአን የሚገባ፣ ፈቃዱን ማወቅ ግን ለቅዱሳን የሚገባ ነው። ስለዚህ ሰው መሆን እግዚአብሔርን ፈቃድ ለሰውነታችን ማስከተል። ስለዚህ ወዳጄ የእግዚአብሔርን ፈቃድ ለመፈጸም ሰውነትን አዘጋጅ። ተው፣ ፈቃደ ሥጋን ተው። አመንዝራነትን፣ በደለኝነትን፣ ቂም በቀለኝነትን፣ ከእግዚአብሔር የሚለየውን ሕይወት ሰው ዛሬ ፈቃዱ ሁሉ ምድራዊ ሆነ። የሚያስበው ምድራዊ፣ የሚነሳው ምድራዊ። ስንነሳ እንዲወጥቼ እንዲያድርጌ እንዲወጥቼ ሁልጊዜ ሐሳቡ ፈቃደ ሥጋ ነው። እንዲህ ፈቃደ ሥጋ ልባችንን ሰውነታችንን አስገዝተን እንዴት እግዚአብሔር ፈቃዱን ይግለጥልን? የእግዚአብሔር ፈቃድማ ይቅርባይነት ነው። የእግዚአብሔር ፈቃድማ ሰውን መውደድ ነው። የእግዚአብሔር ፈቃድማ እንደ ሐሳቡ መገዛት ነው። የእግዚአብሔር ፈቃድማ ቅዱስ ጳውሎስ እንደተናገረው ሁሉን ለበጎ ብሎ መቀበል ነው። የእግዚአብሔር ፈቃድማ እኔ ያልኩት ሳይሆን አንተ ያልከው ይሁን ማለት ነው። የእግዚአብሔር ፈቃድማ በእምነት ጸንቶ መኖር ነው። ሰው ያርገን እግዚአብሔር።
አሁን እኮ የኛ ፈቃዳችን አየለ። የምንሻው ስለሚጠፋው ነገር ነው። የምንሻው ነገር ስለማናውቀው ስለማንኖረው ዛሬን የምናበላሽ ከንቶች እኮ ነን እኛ። ፈቃዳችን ለዚህ ነው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች በምን ትሁን? በምድር ትሁን። የእግዚአብሔር ፈቃድ በምድርም እንድትሆን ሰውነታችን ለእግዚአብሔር ፈቃድ ማስገዛት እንዳለበት። ሌላ ቀርቶ እኮ እግዚአብሔር ፈቃዱ እኮ ወደ ምድረ በዳ ወሰደው ነው። ወሰደው መንፈስ ለእግዚእ ኢየሱስ ገዳም ይላል። ጌታችን ኢየሱስን መንፈስ ወደ ገዳም ወሰደው ይላል በማቴዎስ 4 ላይ ስትመለከቱ። መንፈስ ያለው መተርጉማን ሲተረጉሙ ፈቃዱ ናት ብለው ተርጉመውታል። ቅዱስ ዮሐንስ አፈወርቅ ሲተረጉሙ መንፈሱ የተባለው ሰማዕታትን አስነስቶ ወደ እሳት፣ ጻድቃንን አስነስቶ ወደ ገዳም እንደሚወስድ መንፈስ ቅዱስ ክርስቶስን እንደ ጸጋ ቅዱሳንን መርቶ እንደሚወስድ ወሰደው ማለት ሳይሆን መንፈስ የተባለው ፈቃዱ ናት። ስለዚህ የእግዚአብሔር ፈቃድ መንፈስ ትባላለች። የእግዚአብሔር መንፈስ ያግዘን ወገኖች። ታዲያ ሰውነታችንን ለእግዚአብሔር ለማስገዛት እንዲህ አይነት ሰው ትፈልጋለች ቤተክርስቲያን ለእግዚአብሔር። ታዲያ እግዚአብሔር ፈቃድ ምንድነው? የአባቶቹን ድምፅ እንድሰማ። አዎ የእግዚአብሔር ፈቃድ ምንድነው? መታዘዝን ይፈልጋል እግዚአብሔር። ቅንነትን ይፈልጋል። የዋህነትን ይፈልጋል። ስጋዊነትን አይፈልግም። ይገርመኛል። ፈቃዱን በመንፈስ ቅዱስ ለሚኖሩ በገነት ላሉ ቅዱሳን ለነ ቅዱስ ያሬድ ለነ ቅዱስ ሄኖክ ሊገልጥላቸው በስጋ ለኖሩ ለነ ቃየል ደግሞ ፈቃዱን ሰውሮባቸዋል። ሁላችሁም እንደምናስታውሰው በኦሪት ዘፍጥረት ላይ እግዚአብሔር እንዲህ ሲል ተናገረ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እኚህ ሕዝቦች ስጋ ብቻ ናቸው። ምን ብቻ ናቸው? ምን ብቻ ናቸው? እኚህ ሕዝቦች ፈቃደን በእነሱ የተገዛን ስንቶቻችን ይሁን? ነፍሶቻችንን ረስተን ነፍሳችንን ረስተን ለፈቃደ ስጋ ራሳችንን አስገዝተን ስጋ ብቻ ናቸው አሉት። ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 20 ላይ የስጋ ፍሬዎች ይላቸዋል። እነዚህ ትዕቢት፣ ተንኮል፣ ምቀኝነት፣ ክፋት፣ አድመኝነት፣ እግዚአብሔር የማይመቹ በወንድሞች መካከል ጠብን መዝራት እግዚአብሔር ነፍሱ ትጽየፈዋለች መጽሐፍ ነው የሚለው። እንዲህ አይነት የስጋ ሐሳብ ነው። ይህማ እንስሳዊነት ነው። የመንፈስ ፍሬ መንፈሳዊነትን ጌጥ ማድረግ፣ ጽድቅን መሻት፣ ይቅርባይነት፣ ትዕግስትን፣ ይቅርባይነትን፣ ፍቅርን፣ መዋደድን፣ እነዚህን የመሳሰሉ የመንፈስ ፍሬዎችን የእግዚአብሔር ፈቃድ መፈጸምን ይላል። ስለዚህ የእግዚአብሔር ፈቃድ ቅዱስ ጴጥሮስ እንደተናገረው መጠጥን፣ ዝሙትን፣ ስካርን ንቆ ወድቆ ማደርን ለፍላጎት መኖርን ለፈቃዳችሁ የተጋዛችሁት ቅኔት ይለዋል። ባርነት የራሱ ባሪያ የሆነ ሰው ዳግም ሰው ለሁለት ጌቶች አይገዛም። የራሱ ባሪያ የሆነ ሰው የለም። በሱስ ባሪያ የሆነ ለፈቃዱ ባሪያ የሆነ ያንን ነገር ካልቀመሰ አይኑም ማይገለጥለት በእጽ ራሱን የሰወረውን በሱስ ራሱን የሰወረውን ወዳጄ ከፈቃድህ ውጣ፣ የእግዚአብሔርን ፈቃድ ሰውነትን አስገዛ፣ አይንህን አንጻ፣ ከፈቃድ ሰውነትን ይኸውልህ በሱስ ተጠምደ በፈቃደ ስጋ ራስን ሰውረ እግዚአብሔር ፈቃዱን አይገልጥልህም። ፈቃዱን እንዲገልጥልህ ፈቃደ እግዚአብሔርን ሰውነትን አስገዛ። እግዚአብሔር ሰው ያርገን ወገኖች። ስለዚህ ቅዱሳን ቅዱስ የተሰኙት ፈቃደ እግዚአብሔርን ሰውነታቸውን ስላስገዙ ነው። በእውኑ አለ ትንቢተ አሞጽ ላይ በእውኑ እግዚአብሔር ለወዳጆቹ ለነቢያት ሳያማክር የሰራው ነገር አለና? አያችሁ ምን ያህል እግዚአብሔር ፈቃዱን ለነቢያት ለሐዋርያት ዛሬም እንዲህ እኮ ነው። ዘላለማዊ ሕይወት የሆነውን ስራቸውን በእሱ የሚያምን የዘላለም ሕይወት አላቸው፣ ሞት አያገኛቸውም እንደተባለው ስራቸው ይገለጣል። ለቅድስት አርሴማ ዛሬም ስራቸው ለኛ ፈውስ ሆኖናል። ክብር ይግባው ለስሙ። አዎ ለቅዱስ ጊዮርጊስ ዛሬም የእግዚአብሔርን ፈቃድ ሰውነታቸውን ስላስገዙ ይሁላቸው ሰውነታቸውን ስላስገዙ እንዲህ አይነት ሕይወት ኖረዋል። ስለዚህ እግዚአብሔር ምን ያርገን? ሰው ያርገን። እየሰማችሁ ነው ወገኖች? ሰው ያርገን። ሁለተኛው ሰው ለቤተ ክርስቲያን የሚያስፈልጋት እንዴት ነው ካላችሁ
በእውቀት የበለጸገ ሰው ትፈልጋለች ቤተክርስቲያን። ምን ለማለት ፈልጌ ነው ክርስቲያኖች? በእውቀት የበለጸገ ሲባል ሁለት አይነት እውቀት አለ። የሰው ልጅ በራሱ በተፈጥሮ በሰውነቱም እግዚአብሔር በሰጠው ጥበብ በምድር ላይ ባለው አእምሮም በጥበብ የሚያሳድግበት ምድራዊ ነገሩን በስጋ እያሳደገ እውቀት ስጋዊ ይባላል። እሱ በእውቀት መማር የተማረ ሰው ዘመኑን ይዋጃል። የተማረ ሰው እጅግ በጣም ጊዜውን በመዋጀት ይሰራል። ቤተክርስቲያን እውቀት ስጋዊ ያለው ሰው ትፈልጋለች። ግን እውቀት ስጋዊ አንተ ዶክተር ብትሆን፣ ኢንጂነር ብትሆን፣ ሳይንቲስት ብትሆን፣ የትኑ ምጡቅ አእምሮ ቢኖርህ እግዚአብሔርን መፍራት መንፈሳዊነትን ጌጥ ተግባር ካላረክ ላንተ ከንቱ ነው። መጽሐፍ እንዲህ ነው የሚለው፣ የጥበብ መጀመሪያ ማንን መፍራት ነው? የእውቀት መጀመሪያ ማንን መፍራት ነው? ስለዚህ ቤተክርስቲያን በእውቀት ያደገን ሰው ትሻለች፣ አዋቂን ሰው ትፈልጋለች። እንዴት ሲባል እውቀት ስጋዊም እውቀት መንፈሳዊ ያዘን ሰው ትፈልጋለች። እውቀት ስጋዊ እውቀት መንፈሳዊ ወገኖች፣ እውቀት ስጋዊ እውቀት መንፈሳዊን አይገልጥም። አንተ ኢንጂነር ዶክተር ብትሆን ጥበብ መንፈሳዊ በውስጥ ካላደገ መጥቼ እኔ ዓለማዊን ዘመን ተምሬያለሁ ማኔጅመንቱን አውቃለሁ ብለህ ቤተክርስቲያን መምራት አትችልም። ቤተክርስቲያን ራሷ ጥበብ አላት አትችልም። ለምን? እውቀት መንፈሳዊ ያስፈልጋል። እውቀት መንፈሳዊ ዛሬም ተማሪዎች በዩኒቨርሲቲው የሚማሩት እውቀት ስጋዊ ሊገበዩ ቤተሰቦቻቸውን ትተው እንደ ገዳም የሆነውን ህይወት ሲኖሩ እውቀት ስጋዊ ነው። ካወቁበት ደግሞ እውቀት መንፈሳዊ ያድጋሉ። እዚህ እንደተሰበሰ ሁሉን ትታችሁ እግዚአብሔርን እንደምትሰሙ ይህ እውቀት መንፈሳዊ ማንን መፍራት ነው? ያልታደለማ በስጋው ነው ያለው። የስጋ ምኞቱን እየፈጸመ ነው። ከትምህርት ገበታው እናት አባቱ ተማርልኝ ብሎ ቢለው አሁን ነፃ ነኝ ተፈታው ብሎ የሚኖርበትን አሻሻ ገዳሜ እያለ እግዚአብሔርን እያሳዘነ ነው ያለው። ለዚህ ነው ወጣት በወጣትነቱ የተቀሰፈ ያለው። ለዚህ እኮ ነው ከእግዚአብሔር ሕዝቤ እውቀት ከማጣት የተነሳ ጠፋ ይላል። እውቀት የሚለው እግዚአብሔርን መፍራት ነው። እውቀት እግዚአብሔር ነው። አዋቂው ማን ነው? ጥበብ ማን ነው? እግዚአብሔር። አልበርት አንስታይን እንዲህ አለ፣ በስጋዊ ጥበብ የታወቀ ከፈላስፎች ቁንጮ የተቀመጠው ፊዚክሱን እጅግ ቀመር ያስቀመጠው አልበርት አንስታይን በአንድ ወቅት እንዲህ ብሎ ቀመሩን አስቀመጠ። አንድ ዩራኒየም ማንኪያ ዓለምን ትለውጣለች አለ። እውነት ነው። ተመለከተ። ያ ከአፈር የተመራመረ እውቀቱን ቀመሩን ባስቀመጠበት ሰው ለቴክኖሎጂ ርቀት ለዛሬ መድረስ ትልቁ ዩራኒየም ትልቁን ድርሻ ይወስዳል። ታዲያ እርሱ አዋቂ እውቀት ብቻ ነው የሚያድነው ከሚለው ግኖስቲሲዝም የሚለውን እምነት ከሚያራምዱት ፈላስፎች አንዱ ነው። እውቀት ብቻ ነው የሚያድንህ፣ ካላወቅ አትድንም ይላል። መጨረሻው ላይ እሱ የሰራው እሱ የቀመረው መልሶ ሰዎች ባሩድ ሰርተው ሲጠፋፉበት አየ። በስተርጅናው ምን እንዳለ ታውቃላችሁ? ሊሞት ሲል ዓለማወቄን አሁን አወቅኩት፣ እውቀት ለካን አንድ ኃይል አለ እሱም የፈጠረን እግዚአብሔር ነው ብሎ አምኖ እንደሞተ ይናገራል። አመስግኑት፣ እግዚአብሔርን አመስግኑት። ይላችሁ የትኑ ያህል ምርምሩ ላይ ብትቀመጥ ያንተ ጥበብ የትኑ ያህል ቢደርስ እውቀት መንፈሳዊን ካልጨበጥክ ሰው አይደለህም አንተ። እውነት ነው እኮ እግዚአብሔርን መፍራት ገንዘብ ካላደረግ አንተ ኢንጂነር ሁነህ የምታስቀምጠውን ኳንቲቲ ያንን ደምረ ያስቀመጥከውን ለመብላት ብለህ ብረቱን አሳንሰህ ያንን አስቀምጠህ ብታስቀምጥ ፎቅ የተሰራው ደርምሶ ሰው ቢያጠፋ እግዚአብሔር መፍራት በውስጥ ስለሌለ ለስጋ ስላደርክ ለጥቅም ስላደርክ ምንም አይደለም። ዶክተር ብትሆን ሐኪም ብትሆን እውቀት መንፈሳዊ ራስን ካላስገዛ እግዚአብሔርን መፍራት ካላስቀደም ሰው ቢሞት ባይሞት ምን ጨነቀህ? የመንግስት እዚህ መርዳት እየተቻለ ገንዘብ ወደሚከፈልበት እዛ ሂድ ብለህ ብትመራ ምን ይገርማል? ይሁላችሁ ወገኖቼ እግዚአብሔር በሰጠ ልታገለግል እጅን አንስተህ በማልክበት ህዝብን ልታገለግል እግዚአብሔርን መፍራት ከፊት ካለ እግዚአብሔር ይቀድምላል።
ወዳጄ ለሥጋ ብቻ ካደላ አንተ ሳትበላ ሞት ይቀድምሃል። ለምን ሞትበት ዘመን ክፉ ለሆን እግዚአብሔር ዕውቀት ጥበብን ሰጠን ራሳችንን ድሃውን ለምን በድል እንዲህ አይነት ሰው አትፈልግም ቤተክርስቲያን። ዕውቀት ያለውን ሰው ትፈልጋለች። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የተባለው ሰዓታቱ ላይ ሲያስቀምጥ የሚገርም ዛሬ ኢቫፖሬት ብለን የምንማረውን ስለትነት እንዲህ አለ። በተነግሜ ረቂቅ ዘያቁሮ ለማይ ወያወርዶ ስተኖሃ ሰማይ የትነትን እንዴት አድርጎ እግዚአብሔርን ያመሰገነበት ስለ ኢቫፖሬሽን ያስቀመጠበትን ስንመለከት ጉምን በተንከው በሰማይም አቆርክ አቀዘቀስከው ወደ ምድርም ውሃ አድርገህ አወረድክ ቅዱስ 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 እግዚአብሔር ብሎ ያመሰግናል። ለልብላችሁ እግዚአብሔርን አመስግኑ። የቤተ ክርስቲያናችን ሊቃውንት እንዲህ አይነት ዕውቀት ነበራቸው ወገኖቼ። ዕውቀት ሥጋዊ ዕውቀት መንፈሳዊን ሊገልጥ አይችልም። ዕውቀት መንፈሳዊ ግን ዕውቀት ሥጋዊን ይገልጣል። ሰው ሆነ እባክህ ያንተ መማር ያንተ ማወቅ ያንተ ዘመናዊነት ያንተ ተሻጋሪ ዕውቀት መኖር ምናልባት ሥጋዊ ሕይወትን ሊለውጥ ይችላል። እርካታ ግን አታገኝም። እርካታ ሰላምህ ክርስቶስ ስለሆነ ሰው የሆነው ክርስቶስ ሰው እንድትሆንለት ይሻል። ለምን እርሱን